ሐዊረ ሕይወት የሕይወት ጉዞ ምዕመናን በአንድ ልብ ነጭ ለብሰው ጓደኛ፣ ወዳጅ ዘመድ፣ ቤተሰብ በህብረት ሆነው በአውቶቡስ ጉዞ ራቅ ወዳለ ስፍራ በህብረት ተጉዘው በተመረጡ አብያተ ክርስቲያናት ውስጥ በመዝሙር በቃለ እግዚአብሔር የሚያሳልፉት የተወደደ ቀን የሕይወት ጉዞ። የሐሳቡ መነሻ ሀገር ቤት ሆኖ በውጭ ሀገር በስደት ምዕመናን ኅብረት ፈጥረው በአንድ የሚሰባሰቡበት የሀገር ቤቱ ቅጂ ሐዊረ ሕይወት የሕይወት ጉዞ። በአሜሪካ ሀገር በማኅበረ ቅዱሳን ሁሉም ማዕከላት በተለያየ ወቅት በማዕከላቸው መነሻነት ሐዊረ ሕይወት ያደርጋሉ። ዘንድሮም ለ9ኛ ጊዜ ማንም እንዳያስታችሁ ተጠበቁ በሚል መሪ ቃል በአሜሪካ ማዕከል የቨርጂኒያና ዲሲ ንዑስ ማዕከላት የተዘጋጀው የሐዊረ ሕይወት ጉዞ እንደ ሌሎች ዓመታት በክብር የተካሄደ ነበር። እንደ አውሮፓውያን አቆጣጠር ማርች 28 2026 ቅዳሜ ማለዳ የዲሲና አካባቢው የአየር ሁኔታ እየተቀየረ ነው። ክረምቱ እየወጣ በጋውን ለመቀበል ነፋሻማው ወቅት እየገባ ነው። ፀሐይ ከወትሮዋ ቀደም ብላ እየወጣች ነው። ጨረቃ ሙሉ ናት፣ በጊዜም ትጠልቃለች። የዘንድሮው የሐዊረ ሕይወት ጉዞ ከዋሽንግተንና ከቨርጂኒያ ግዛቶች ወጣ ያለ በመሆኑ የመነሻው ሰዓትም ፀሐይ ሳትወጣ ጨለማው ሳይገፈፍ በማለዳ እንዲሆን አስተባባሪዎቹ አስጠንቅቀዋል። አውቶቡሶቹ በዲሲ፣ ቨርጂኒያና ሜሪላንድ ካሉት ግዛቶች ውስጥ ከሚገኙት 6 አብያተ ክርስቲያናት መነሻቸውን ያደርጋሉ። ከዲሲ ከርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን፣ ከሜሪላንድ ከሆተ ምስራቅ ቅድስት ኪዳነ ምሕረትና ከአመረኖ ቅዱስ ዮሐንስ መጥምቅ ቤተ ክርስቲያን፣ ከቨርጂኒያ ከ3 ቤተ ክርስቲያናት፣ ከምስካየ ኅዙናን መድኃኔ ዓለም፣ ከደብረ መድኃኒት ኢየሱስ እንዲሁም ከደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ከ1000 በላይ የሚሆኑ ምዕመናን ነጭ ለብሰው ያልነጋውን ሰማይ እንደ ብርሃን አድምቀውት አውቶቡስ ይጠብቃሉ። በጋው መጣው ለማለት በንፋሱ ምልክት ቢሰጥም ብቅ ጥልቅ የሚለው ክረምት ግን ጓዙን ሸክፎ አልወጣም። ብርዱ ጠንካራ ነበር። በተለይ ንጋት ላይ እጅግ የበረታ ብርድ ይስተዋላል። ከ6 ቦታ በ18 አውቶቡስ የተሳፈሩ ምዕመናን እንዲሁም በተለያዩ ምክንያት በራሳቸው መኪና የሚጓዙ ከ1000 በላይ ምዕመናን ወደ ዘንድሮ የሐዊረ ሕይወት መሰብሰቢያ ስፍራ ጉዞ ሊጀምሩ ነው። የቅዱሳን አምላክ ቅዱስ እግዚአብሔር ሆይ ሌሊቱን ባርከ ቀድሰ እስከ ሰዓት ስላደረስከን ጊዜውን ሰዓቱን ሁሉ ስለሰጠህን እናመሰግንሃለን። አሁንም በመንገዳችን እንድትመራን ያንተ ቅዱስ ፍቃድ ይሁንልን። አቤቱ አምላካችን እግዚአብሔር ሆይ አንተ የመንገዳችን መሪ ሆነህ በመንገዳችን ሁሉ ጠባቂ መልአክ እዘዝልን። የእናታችን የድንግል ማርያም አማላጅነቷ፣ ጸሎቷ፣ ቃል ኪዳኗ ሁሉ ይጠብቀን። የቅዱስ ገብርኤል አማላጅነት፣ ቃል ኪዳን፣ ጸሎት ሁሉ ይጠብቀን። መንገዳችንን እግዚአብሔር ይባርክልን። ላንካስተር ከዋሽንግተን በስተ ሰሜን የምትገኝ በፔንሲልቬኒያ ግዛት ያለች ከተማ ናት። ከዲሲ በ160 ኪሎ ሜትር ወይንም በ100 ማይል ትርቃለች። ከጥንታውያኑ የአሜሪካ ከተሞች ቀደምት ናት። ላንካስተር እጅግ ቀዝቃዛ ክረምትና እጅግ የጠነከረ በጋ የሚታይባትም ከተማ ናት። በፔንሲልቬኒያ ባለች በዚህ በላንካስተር ከተማ መስቀለ ብርሃን የተሰኘ የቅዱስ ጊዮርጊስ ወቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይገኛል። የዘንድሮው የ9ኛው ዙር የሐዊረ ሕይወት መዳረሻ ላንካስተር ፔንሲልቬኒያ መስቀለ ብርሃን ቅዱስ ጊዮርጊስ ወቅድስት ማርያም ቤተ ክርስቲያን። እንደገና መጣ በቆረስከው ሥጋ ባፈሰስከው ደም ከዓለም ግዞ። በማለዳ ጉዞ ከ6 ቤተ ክርስቲያን የተነሱ 18 አውቶቡሶች ከ2 ሰዓታት በላይ የሚወስደውን ጉዞ በአውቶቡስ ውስጥ በተዘጋጀ የመወያያ ሐሳቦች ኅብረ ዝማሬና ቃለ እግዚአብሔር እየተካሄደ የዋሽንግተንን ሰሜን አቅጣጫ የያዙ አውቶቡሶች ወደ ፔንሲልቬኒያ ላንካስተር ጉዞ ጀምረዋል።
ምስጋና ይገባል ከጧት እስከ ማታ። ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ ሥላሴን አመስግኑ ሥላሴን አመስግኑ የምድር ፍጥረታት ዘምሩ እልል በሉ። በፔንሲልቬንያ ላንካስተር በቤተ ክርስቲያኑ ቅጽር ግቢ ውስጥ በተጣለው የተንጣለለ ድንኳን ከ6 አብያተ ክርስቲያናት የተነሱ በ18 አውቶቡሶች የተሳፈሩ ከ1000 በላይ የሚሆኑ ምዕመናን በድንኳኑ ታደሙ። ብርዱ ከፍተኛ ነበር። ቅዝቃዜው ሰውነትን አልፎ አጥንት ድረስ ይሰማል። ነጭ የለበሱ የሐዊረ ሕይወት ተጓዦች ነጭ ለብሰው ጻዕዳ ሆነው ድንኳኑን ሞሉት። የኪዳን ጸሎት ደርሶ ሲያበቃ በማኅበሩ ሰብሳቢ የእንኳን ደህና መጣችሁና የሐዊረ ሕይወትና የአሜሪካን ሀገር ሕይወትን በአንድ አስተባብሮ ማኅበሩ ይህንን በቅድ ይዞ የሚያከናውነውን የሕይወት ጉዞ በየዓመቱ እየተጠናከረ የሄደበትን መንገድ የሐዊረ ሕይወትን ዓላማና ለምዕመናን ከሚሰጠው አንጻር እያብራራ ቀረበ። ማኅበሩ በየዓመቱ በቅድ እየያዘ ከሚተገብራቸው ተግባራት መካከል አንዱ የሐዊረ ሕይወት መርሃ ግብር ነው። በዚህ ቦታ በዛሬው ዕለት እየተካሄደ ያለው መርሃ ግብር ማኅበሩ በተለያዩ ማዕከላት ከሚያዘጋጃቸው የሐዊረ ሕይወት መርሃ ግብሮች መካከል በዲሲና ቨርጂኒያ ንዑስ ማዕከል አስተባባሪነት የተዘጋጀ ጉባኤ ነው። የሐዊረ ሕይወት መርሃ ግብር ዋናው ማዕከልና በመላው ዓለም በሚገኙ የማኅበሩ ማዕከላት፣ ንዑሳን ማዕከላት፣ ወረዳ ማዕከላትና ግንኙነት ጣቢያዎች ላለፉት 15 ዓመታት ሲካሄድ የቆየ ሲሆን በዚህም በእኛ አካባቢ ዛሬ 9ኛውን ዙር የዚህን መርሃ ግብር ጉባኤ እያደረግን እንገኛለን። በዋናነት የመርሃ ግብሩ ዓላማዎች ብዙ ቢሆኑም በዋናነት ሁለቱን ማንሳት በጣም አስፈላጊ ነው። አንደኛ ምዕመናን ቃለ እግዚአብሔርን ከቤተ ክርስቲያን ሊቃውንት መምህራንና አባቶች እንዲማሩና ሃይማኖታቸውን እንዲያውቁ ለማድረግና እንደዚሁም ማንን መጠየቅ እንዳለባቸው እንዲያውቁ እንዲገነዘቡ የሚረዳ ጉባኤ ነው። ሁለተኛው ደግሞ ምዕመናን በየአቅራቢያቸው የሚገኙ የገጠር አብያተ ክርስቲያናትን በተለይ በኢትዮጵያ ማለት ነው የገጠር አብያተ ክርስቲያናትን ያሉባቸውን ሁኔታ እንዲረዱና በቤተ ክርስቲያን አገልግሎት የድርሻቸውን እንዲወጡ እድል ለማመቻቸት ታስቦ የሚደረግ መርሃ ግብር ነው። በዚህ በአሜሪካን ሀገር በ9ኛው ዙር በተካሄደው የሐዊረ ሕይወት ጉዞ ለአገልግሎት ከኢትዮጵያ የመጡት ለሀገሩ እንግዳ የሆኑት መምህር መጋቤ ሐዲስ ምስጢረ ሥላሴ ማናዬ የዕለቱ የጉባኤው መምህርም ነበሩ። የሚመለሰውን ደግሞ መመለስ የሚችልበትን መዓት መምህር አድርጎ ይሾምለታል፣ ያቀርብለታል። እና ሳውል በዚያ ጠራራ ፀሐይ ሰዓቱ ልክ ይህን ሰዓት ይመስላል። ቀትር ነው የሚለው እንግዲህ እዚህ እንኳን ቀትር አይመስልም፣ ያው ፀሐይ አለች እንጂ አይደለ። ሐሳውያን ነቢያት የሚባሉ አሉ በዚህ በመጽሐፍ ቅዱስ እዚህ ሀገር የምትወጣው ፀሐይም ሐሳዊ ፀሐይ ናት። ጨረቃም እንደዚያ ሳትሆን አትቀርም። የጨረቃን አላየኋትም። ፀሐይ ግን በእውነት ሐሳዊት ናት። ማለት ፀሐይ ናት፣ አትሞቅም ነው። የምትሞቅበት ጊዜ አለ። እኔ በእውነት ለንስሐ ነው እንደዚህ የመጣሁት። እስካሁን ብርዱ በእውነት እግር ብረት ነው የሚመስለው። እግር ላይ የዚህ ሀገር ብርድ ማለት ነው። በእርግጥ ለእናንተ ይቺ ቅምሻ ናት መሰለኝ፣ ያው ፀሐተ ክረምት። ለእኔ ግን በጣም በእውነት እንደ ሳውል ናት የምትሰረስር ማለት ነው። እና ሐሳዊ ፀሐይ ናት። ያት ብልጭ ብላለች። ቢወጡ ግን ምንም። ነፋሱ ደግሞ ሁለት እጅ ያለው ይመስላል በጥፊ የሚማታ እና ያው ጃኬት ተበድሬ ቁም ሳጥን መስዬ ነው ፊታቸው ቆምኩ። አሁን መምህር እንዲህ ይሆናል በእውነት ሆኖ አያውቅም። ግን እዚህ ይሆናል፣ የማይሆን የለም እዚህ እና እግዚአብሔር ለምሕረት ያድርግልን ሁሉንም። ብርዱን ለምን ያርገው?
ድካሙን ለምን ያርገው? ውጣ ወረዱን ለምን ያርግልን? ለምህረት ያርግልን። አያችሁ እንድንማር ነው እግዚአብሔር የሚፈልገው። ሐዊረ ሕይወት ሲታሰብ ቀድሞ ወደ ህሊና የሚመጣው ብዙዎች የሚወዱት የሐዊረ ሕይወት ቋሚ መርሃ ግብር ቀድሞ ከምዕመናን የተሰበሰቡ ጥያቄዎች በሊቃውንት አባቶች በጉባኤ ላይ በውይይት መልኩ መልስ የሚሰጥባቸው ሃይማኖታዊና ማህበራዊ ጥያቄዎች በውይይት የሚዳሰሱበት ዝግጅት ነው። በዚህ 9ኛው ዙር ላይም ከምዕመናን ለተሰበሰቡ መሰረታዊ ጥያቄዎች በሊቃውንት አንደበት ብዙ ጉዳዮች ተነስተው ሃይማኖታዊና ማህበራዊ ርዕሶች ላይ ውይይት ተደርጎባቸው መልስ ተሰጥቶባቸዋል። በዚህ ምክረ መርሃ ግብር ቅድም መርሃ ግብር መሪ እንዳስተዋወቁት መላከ ሰላም ቆሞስ አባ ኪዳነ ማርያም አረጋዊ ዶክተር በመካከላችን ይገኛሉ። እንዲሁ መጋቢ አዲስ ምስጢረ ሥላሴ ማናዊ ከኢትዮጵያ እግዚአብሔር አምላክ ዕድል ሰጥቶን ከኢትዮጵያ ድረስ መጥተው በመካከላችን አሉ። ሁል ጊዜ በዚህ በሐዊረ ሕይወት የምክረ መርሃ ግብር የማይለዩን መምህራችን መምህር ቀሲስ ኅብረቴ ሽጠላም እንዲሁ በመካከላችን አሉ። በሚነሳው ሳቅ፣ ዋዛ ፈዛዛ፣ ቀልድ፣ ሳቆች ብዙ ነገሮች ይነሳሉ። በዛ ውስጥ ምን ማለት አለመካፈሉ ወይም ደግሞ ንግግሩን አለማድነቅ፣ በዛ ነገር ኢምፕረስ አለመሆን፣ ያን በዛ ውስጥ ኢምፕረስ እየሆነ በሄድን ቁጥር ግን በዛ ውስጥ የመውደቅ አደጋ ስለሚያመጣ ማለት ነው። ስለዚህ በራሱ ይሄ ትልቅ እንደ ምስክርነት ይቆጠራል ማለት ነው። በክርስቲያን ላይ ውስጥ መጽሐፍ ቅዱስን መዝሙረ ዳዊት መዝሙር 141 ላይ ከቁጥር 3 ላይ አቤቱ ለአፌ ጠባቂ አኑር የከንፈሮችን መዝጊያ ጠብቅ ይላል ቅዱስ ዳዊት። ይሄ ራሱ አንድ ስንወጣ የምንጸልየው ጸሎት ነው። ወደ ስራ ከመውጣታችን በፊት ጸልየ ነው እግዚአብሔር አምላክ ለአፋችን ለአንደበታችን ጠባቂ መልአክ እንዳዘጋጅልን ጸልየን የምንወጣው ነው። እንደዚሁ ሐዋርያው ቅዱስ ጳውሎስም በኤፌሶን መልእክት ምዕራፍ 4 ወደ ኤፌሶን ሰዎች ቁጥር 29 ላይ እንዲህ ይላል፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ይላል። መከራ መስቀሉን በፍቅር የተሸከሙ ፍቅረ እግዚአብሔር ልቡናቸው ሰሌዳ ላይ እንደ ፀሐይ የሚያበራላቸው ሰዎች ደግሞ አሉ። የእግዚአብሔር ባለሟሎች ናቸው። ቀደም ሲል ያሉ ነቢያት፣ ኋላ የተነሱ የተጠሩ ሐዋርያት እነሱን ብንመለከት የእያንዳንዳቸውን የሕይወት ታሪክ በጥቂቱ ብንመዝ የእግዚአብሔር ፍቅር እንዴት ሊገባን እንደሚችል እንረዳለን። ለምሳሌ ጴጥሮስን ዮሐንስን ብናነሳ አሳ ከሚያጠምዱበት የባህር ዳርቻ ኑ ተከተሉኝ ሲላቸው ያላቸውን ሁሉ እርግፍ አድርገው መከተል ፍቅር ነው። በውስጡ ምናን ያለበት ማንነው ጥሪት ሁሉ ነገር መናቅ ለፍቅር እግዚአብሔር መገዛት አለበት። ከተከተሉት በኋላ አልጓጉም። የበለጠ ፍቅራቸው እየጨመረ ነው የመጣው። ዮሐንስ የማን ወዳጅ ይባላል? ወዳጅነቱ እንጀራ ሲበረክት ወይን ጠጅ ሆኖ ሲለወጥ ብቻ አይደለም። መስቀል ሲተከል ገራፊዎች፣ ሰቃዮች ሲሰለፉ አብሮ ነበር። ፍቅሩ በደንብ ገብቶታል ማለት ነው። መከራ አልበገረውም። እሱን ያገኘኛል፣ በሱ ላይ የደረሰ ይደርስብኛል ሳይል መከራውን ለመቀበል መከራ መስቀሉ ቢሆን እንኳን ለመጋራት ራሱን እስከ መስጠት ድረስ ወዶታል። ወንጌላውያንን ስንመለከት ማቴዎስን ብናየው ያለ ንብረቱን ትቶ ተከትሏል። ዝም ብሎ እኮ አይደለም፣ ፍቅሩ ስለገባው ነው። ያን ሁሉ ክብር ትቶ ሌላውን ሕይወት የኖረው ፍቅሩ በደንብ ስለተረዳው ነው። ማቴዎስን አይተን ዘኬዎስን ብናይ ዘኬዎስ ክርስቶስን ለማየት ናፍቋል፣ ፍቅር ነው። የማቴዎስን ያህል ግን አይሆንም። የማቴዎስን ያህል አይሆንም። አይቷል፣ እቤቱ እንዲገባ መምሮታል። እንደ ማቴዎስ ያለውን ነገር ሁሉ ትቶ ግን አልተከተለም። ጌታ ሊወድ የነበረ ቤተሰብ የእነ አልዓዛር የእነ ማርታ ቤተሰብ አለ። ማርታ ከምትወደው የበለጠ ማርያም ክርስቶስን ትወድ ነበር። በደንብ ገብቷታል። ክርስቶስ ሲመጣ የምታደርገው ከእግሩ ስር ቁጭ ሁሉ ነገር ትታ ነው። እንዲህ ነው የሚለው
ወተለወቶ በኩሉ ኩለንታ ወቧት ሀበካለ ዓለም ዘውቱ ክርስቶስ ከነበረችበት ዓለም ተለይታ ወደ ሁለተኛው ዓለም ገባች። ያም ክርስቶስ ነው የሚለን። ያ ፍቅሩ የገባቸው ሰዎች የሚያደርጉት የክርስቶስ ፍቅር እንዲገባን እንድንረዳው መኖር እንድንችለው የሚደግፈን ምርኩዛችን ነው። የሚያበራልን አይናችንን የሚገልጠውና ከሱ ጋር እንድንዋደድ የሚያደርገን ነው። በህገ ወጥ መንገድ ጤነኛ ያልሆነ ፉክክር ማድረግ ሳይጠበቅብን የሚያስፈልገንን አግኝተን ልንኖር እንችላለን። በቃኝ የማያውቅ ሰው ግን ጤነኛ ያልሆነ ፉክክር ብቻ አይደለም፣ ከዚያም በላይ ሊገለጽ የሚችል ሌላ ብዙ ጥፋትና ወንጀልም ቢኖር እያደረገ ነው የሚቀጥለው። ለኔ ፉክክር ውስጥ ነው ያለው። ስለዚህ ዋናው ነጥብ ይሄ ነው እና ትህትና ጽንሰ ሐሳብ ተነስቷል በጥያቄ ውስጥ። ደግሞ ለመፎካከር ሲባል ራስን ፕሮሞት ማድረግ ይኖራል አይደል? የሌለኝን አለኝ ማለት የመሳሰሉ ነገሮች ሊኖሩ ይችላሉ። እንደ ሲስተም የሀገሩ ሁኔታ እስከገባን ጊዜ ድረስ ጠይቡ ሰሎሞን የሚናገረው አለ እና ለሰነፍ እንደ ስንፍናው መልስለት ይላል እና አገሩን አውቀን ስራውን እንደማንበድል እናውቃለን፣ ሙያው እንዳለን እናውቃለን። ግን ያን ካላልናቸው የሚፈልጉትን ካልነገርናቸው ማለት ነው እድሉን እንደማይሰጡን ስናቅ የሚፈልጉትን እንነግራቸዋለን። ቦታውን አግኝተን ማንሰራ ኃላፊነት ማንወጣ ሲሆን ትክክለኛው ነገር አልነገርንም ማለት ነው። ነገር ግን እነሱ እንደ እንቅፋት ያስቀመጡትን ለመራመድ ግን ተመልከቱ፣ እንደ ልቡናቸው ምን ነግራቸው ነገር አለ። ይሄን እንደ ይሁድና ለዮሐንስ ልቡናቸው የሚል ቃል አለ በወንጌል እና ዮሐንስም በሚጠየቅበት ጊዜ እንደ ጠያቂዎቹ ልቡና የመለሰበት፣ ጌታም ሲጠየቅ እንደ ጠያቂዎቹ ልቡና መልስ የሰጠበት ጊዜ አለ ማለት ነው። ወደ ፔንሲልቬኒያ ላንካስተር በተደረገው 9ኛው ዙር የሐዊረ ሕይወት ጉዞ እጅግ ብዙ ምዕመናን ብዙ ትምህርት ያገኙበትና ሁሉም ሰው ራሱን እንዲጠይቅ የሆነበት ሌላው ዝግጅት በቀሲስ ኢዩኤል የቀረበው የቅድስና ሕይወት በአሜሪካ የሚለው ሰፊ ጥናታዊ ጽሑፍ ነበር። ቀሲስ ኢዩኤል ከምዕመናን በተሰበሰበ መጠይቅ እንዲሁም በተወሰኑ ሰዎች ላይ ጥናት ተደርጎ በተዘጋጀው ጥናታዊ ጽሑፍ የቅድስና ሕይወት ተግዳሮቶችና በንጽህናና በፍቅር ስለመኖር ከርኩሰትና ከኃጢአት ነጽቶ በበጎ ሥራ ታንጾ ስለመኖር ከዚህ ጋር ተያይዞ ስለሚገጥሙ ችግሮችና መፍትሄዎቻቸው ጥናታዊ ጽሑፍ አቅርበዋል። ክርስቲያናዊ አስተምህሮና በማህበረሰብ ውስጥ ቅቡል የሆኑ ሐሳቦች በሁለቱ መካከል ያለው ተቃርኖ በተመለከተ 46.7 የሚሆኑት በአዋቂዎች ዘንድ ፍሪኩዌንትሊ ወይም ሰምታይምስ ይጣሉብኛል የሚል መልስ ሰጥተዋል። እና ሬርሊ ኔቨር ያሉት 53 ናቸው። ይሄን ወጣቶቹ ላይ ቀደም ያልኳቸው አሁን የፕሬሸር ቱ ሃይድ ኦር ኮምፕሮማይዝ ቢሊፍስ የራስን እምነት መደበቅ ወይም ኮምፕሮማይዝ ማድረግ ማቻቻል 40.7% እና ሰምታይምስ በጣም ደግሞ ብዙ ጊዜ ያንን አደርጋለሁ ያሉት ደግሞ sometimes or often ያሉት 40.7% ነው። ትልቅ ቁጥር ነው እና ኦልሞስት እንግዲህ እየተጠጋን ወደ ግማሽ በመቶ የሚሆን ማለት ነው። በውጭ ያለውን ለውጥ ልናስቆም አንችልም። እንችላለን? ዓለም እየሄደችበት ያለውን ፍጥነት፣ በዓለም ውስጥ እየመጣ ያለውን ጥፋት ወይም ከክርስትናው ጋር የሚቃረን አመለካከት እኛ ልናስቆመው አንችልም። ስለዚህ ዓለም እየጨለመች ነው የምትሄደው። ጌታም የተናገረው ያንን ነው። ስለዚህ እኛ ነን እየበራን መሄድ ያለብን እና ብቸኛው አማራጭ እርሷ ትጨልም፣ እኛ እየበራን እንሄድ። ስለዚህ ራስን ማጠናከር ብቸኛው አማራጭ። ለዚህ ነው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ብርሃን ወደ ዓለም መጥቷል፣ ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧል። ስለዚህ ሰው የሚመርጠው እንግዲህ በዚህ ቦታ ላይ ጌታ እንዲህ ብሎ የፈረጃቸው ከብርሃን ከሆነው ከክርስቶስ ውጭ የሆኑትን ነው አይደለም። ብርሃንን የሚቃወሙትን ሰዎች በስራቸው ብርሃንን የሚቃወሙት ብርሃንን ሳይሆን ጨለማን መርጧል። ስራው ክፉ የሆነ ሁሉ ብርሃንን ይጠላል፣
ክፉም ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚሰራ ግን ስራው ይገለጥ ዘንድ ወደ ብርሃን ይመጣል ስለ እግዚአብሔር ብሎ ይሰራልና። ስለዚህ ምርጫው ለኛ አንድ ነው። እርሱ ምንድነው? ወደ እግዚአብሔር ይበልጥ መቅረብ ነው። ብርሃን ወደ ሆነ ወደ እግዚአብሔር መቅረብ ነው። ስለዚህ ቅድስናችን ቅድም ካነሳ ነው ከከባቢው ጨለማ መውጣት እና ወደ ብርሃን መምጣት ነው። ሐዊረ ሕይወት ሁሌም ቤተሰብን ማዕከል ያደረገ ነው። ሕፃናትና ወጣቶች፣ እናትና አባት የተካተቱበት፣ ለሁሉም በየደረጃቸው ሐዊረ ሕይወት የሚያደርጉበት ዝግጅት ነው። በዚህ በ9ኛው ዙርም የሐዊረ ሕይወት ጉዞ ሕፃናትና ወጣቶች በየዕድሜያቸውና በቀለም ትምህርታቸው ደረጃ ተለይተው በጋራ የተሰባሰቡበትም ጉዞ ነበር። Excellent, we cut it. Yes, I love that. So ladies, they cover their hair, and guys, we cut our hair. Why do we cut our hair, and why do we cover our hair? Nicodemus, አሜን። መጋቤ ጸነቃ ጥበብ ሰሎሞን እባላለሁኝ። በስንፋንያ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመስቀለ ብርሃን ቅዱስ ጊዮርጊስ ቤተክርስቲያን ከቅርብ ጊዜ ወዲህ የስብከተ ወንጌል ክፍል ኃላፊ በመሆን ነው እያገለገልኩ ያለሁት። የ9ኛ ዙር ነው። ለኔ የመጀመሪያ ጊዜ ነው። እንደ መጀመሪያነቴ በዚህ ያልጠበቅኩት በጣም ደስ የሚል ትልቅ መርሃ ግብር ነው። ትልቅ ሐዊረ ሕይወት ነው። ብዙ ህዝብ የተሳተፈበት፣ ብዙ ህፃናት፣ ወጣቶች የተካተቱበት ነው። በጣም የእግዚአብሔርን ታላቅነት የእግዚአብሔርን ድንቅ ስራ ያየሁበት ነው። በዚህ በአሜሪካ ምድር ላይ እንደ አይነት ሐዊረ ሕይወት ጉዞ ሲዘጋጅ በጣም ጥሩ ነው። እንግዲህ ሐዊረ ሕይወትም ማውቀው በጣም ደስ የሚልና አሉ ከሚባሉት መርሃ ግብራት በጣም ትልቁ ነው። ብዙ ህዝብ ይሳተፋል። እንደ ኢትዮጵያ እስከ 10 ሺህ እና እስከ 15 ሺህ ህዝብ ነው የሚሳተፈው። ብዙ ህዝብ ይሳተፋልና ያው ከ100 ኪሎ ሜትር ባራቀ ቅርብ ርቀት ቦታዎች የሚከናወን ብዙ ህዝብ የሚማርበትና ምእመናንና መምህራነ ቤተክርስቲያንም የሚገናኙበት ምእመናንም ሰፊ እውቀት የሚገበዩበትና መንፈሳዊ ህይወታቸው የሚቀናበት ጉድለታቸው የሚሞላበት መርሃ ግብር ነው። ተሳትፌ ያውቃለሁ። ከዚያ በተጨማሪ በክፍለ ሀገር ማዕከላት በሚያደርጓቸው ሐዊረ ሕይወቶችም እንዲሁ ተሳትፌ ያውቃለሁ። እንዲህ ከአገር ውጭ ባለ ሐዊረ ሕይወት ግን ስሳተፍ የመጀመሪያ ነው። እንዴት አዩትስ? የመጀመሪያው በአሜሪካ ሀገር እንዴት አዩት? በጣም እጅግ ልዩ ነው። ያው ብዙ ህዝብ ነው የተሳተፈው። ወደ 18 ባስ ነው ወደዚህ ቦታ የመጣው። እንግዲህ ከ1000 ሰው በላይ ነው ወደዚህ ቦታ የመጣው እና ፍላጎቱም የመሳተፍ እድሉም በጣም ሰፊ ነው። ከዚያ ከኢትዮጵያ ልዩ የሚያደርገው እዚህ ልጆችም አሉ። ኢትዮጵያ ልጆቹ ብዙ ላይኖሩ ይችላሉ። እዚህ ግን ልጆቹንም ጭምር ነውና ለልጆችም መርሃ ግብር ተዘጋጅቶ ልጆችም እዚሁ ወጣቶች እየተማሩ ነው ያየሁትና በጣም እጅግ በጎ ደስ የሚሉ ነገሮች ያሉበት ውስጥ ያለውን መርሃ ግብሩ ምእመናን በተገቢው መልኩ ትምህርቱንም ምክረ አበውንም ሲከታተሉ አይቻለሁኝ እና ያላቸውን የትምህርት ፍላጎት ጠቅላላ ወቀን እግዚአብሔር የተጠሙና የሚፈልጉ ምእመናን እንዳሉ ነው ያየሁት እና በጣም ጥሩ እጅግ ደስ የሚያሰኝ ነው። ሁሉም ነገር ማይከሉ አገልጋዮችም በጣም ይተጋሉ፣ ይሮጣሉ። እሱን ነው የተመለከትኩት። በጣም እጅግ ጥሩ ነው። በህብረት ሆኖ አንድ ላይ መምጣት መልካም ነው። መጽሐፍ ቅዱሳዊ ነው፣ ታሪካዊ ነው። ሐዊረ ሕይወትን ማህበረ ቅዱሳን ሐዊረ ሕይወት የሚለው ቃል ሲመጣ ቅዱስ ያሬድ ለቁስቋም የደረሰው ቃለ እግዚአብሔር አለ። ጌታችን አምላካችን ኢየሱስ ክርስቶስ ከመቤታችን ጋራ ለአጽንዖተ ገዳም ትንቢቱ ይፈጸም ዘንድ ለአጽንዖተ ገዳም ወደ ግብጽ ከእናቱ ጋር ተሰዷል። እዛ ላይ ቅዱስ ያሬድ
ሐዊረ ፍኖት በእግሩ ሶበ ይስን ሕፃንኪ ይዞ ጽንፈ ልብስኪ ጌታችን አምላካችን ኢየሱስ ክርስቶስ የእመቤታችን የልብሷን ጫፍ ይዞ እመቤታችንን ይከተላት እንደነበረ ይጠይቃት እንደነበረ የሚያጠይቀውን ድርሰት ወስዶ ሐዊረ ሕይወት ጌታችን በአካለ ስጋ ተገልጦ ከእመቤታችን ጋራ ወደ ግብጽ ወደ ኢትዮጵያ ሄዶ በኢትዮጵያ ዋልድባን በግብጽ ደግሞ ግብጽ ያሉትን ገዳማት አጽንቶ ከግብጽ ጠራውት የሚታወለን ትንቢት ፈጽሞ እንደመጣ ሁሉ እኛም ከአንድ ቦታ ተነስተን ወደ አንድ ቦታ የምንሄደው ገዳማትን ለማጽናት የገዳማቱን በረከት ለማግኘት ወንድማማችነትን እህትማማችነትን ህብረትን ለማጠንከር ይሆናል ማለት ነው። ከዛ ውጭ ግን በስጋና በመንፈሳዊ ህይወታችንና በስጋ ህይወታችን የምናገኝበት ጥቅም በጣም ብዙ ነው። አይተናቸው ሰምተናቸው ጠይቀናቸው የማናቃቸውን ወገኖቻችንን በአካለ ስጋ እናገኛለን። ወንድም እህት፣ አባት፣ እናት እናገኛለን ማለት ነው። የሚመርቁ ሽማግሌዎች እናትና አባቶቻችን አገልግለናቸው ታዘናቸው እድሜያችንን የሚያረዝሙልን ጥበብ፣ እውቀት፣ ባህልን፣ ሃይማኖትን እንዴት እንደሚኖር የሚያሳዩንን ፍቅርን፣ ትትናን በመጽሐፍ ቅዱስ እንማራለን። በተግባር ግን የሚያሳዩን እናቶቻችን አባቶቻችን ናቸው። ከነሱ ጋር አንድ ላይ መተን ማየታችን አንዱ ጋር ያለው መንፈሳዊ ሀብት ሌላው እንዲማርበት፣ አንዱ ጋር ያለው መንፈሳዊ ህይወት ሌላኛው ወስዶ እንዲኖሩ ለማድረግ መጽሐፍ ቅዱስ እንደመተግበር እንደምንችል የምንማማርበት ነው ማለት ነው። በመንፈሳዊ ህይወቱ በጣም ጥቅሙ ብዙ ነው። አብረን እንጸልያለን። አብረን ስንጸልይ ከኛ መካከል በመንፈሳዊ ህይወቱ የበቃ ደግ ሰው የሚያቀርባትን ጸሎት ተቀብሎ እያሃድጋ ለሀገር ዘንበለ ሀዱ ሄር እያሃድጋ የሚል ዘንበለ ሀዱ ሄር የሚለው አንዲትን ሀገር ያለውን አንዲትን ጉባኤ፣ አንዲትን አካባቢ፣ አንዲትን ህብረት ያለ አንዲት ደግ ሰው አይተዋትም ማለቱ ከመካከላችን ደግ ሰው የሚያቀርባትን ጸሎት ክርስቶስ ተቀብሎ ሁላችንም በረከተ ስጋ ድኅነተ እንድናገኝ ያደርገና ማለት ነው። እንዳይበዛ በስጋ ህይወታችን ያላገቡ እንዲያገቡ ያደርጋቸዋል፣ ያልታዩ እንዲታዩ ያደርጋቸዋል። ብዙ ነው አይደል? በመንፈሳዊ ህይወታ በስጋ ህይወታችን እውቀት የሌላቸው ሰው እውቀት እንዲያገኙ፣ ስራ እንዴት መስራት እንዳለብን፣ ከሰው ጋር እንዴት መኖር እንዳለብን። እዚህ ሀገር ትልቁ ረሃብ ሰው አለማግኘት። ስለዚህ እዚህ ከሰው ጋር የተገናኘ ነው። ሰው ደግሞ ብዙ ጥበብ ስላሴ የሰጡት ባሪያ የፈጠሩ ፍጥረት ነው። ስለዚህ ከእያንዳንዱ ተምረን አይደለም መንፈሳዊ ህይወታችን ነገር ስጋ ህይወታችን እንኳን ለመምራት የምንማርበት ነው ማለት ነው። ስሜ ዲያቆን የኋላሸት አዝመራ ይባላል። የመጣሁት ከዲሲ ማርያም ነው። እዛ ነው የማገለግለው። ይሄ በእርግጥ የመጀመሪያዬ ነው። በጣም የሚያምር ትምህርታዊ መንፈሳዊ የሆነ ስለ ቤተ ክርስቲያናችን ምስጢሯን፣ ትምህርቷን፣ እውቀቷን የተማርንበት ትልቅ መንፈሳዊ ጉዞ ነበረ። ደስ የሚል በቅዱስ ጊዮርጊስ ወቅድስት አርሴማ ቅድስተ ማርያም ቤተ ክርስቲያን ደስ የሚል ትምህርትና ውይይት ያለበት ጉዞ ነበር። በጣም ትክክል። ደስ የሚል ድባብ ነበር እንግዲህ ነበረው። ደግሞ በተለይ እንደምናውቀው ሁላችንም ይሄ የጾም ወቅት ነው፣ የአብይ ጾም ወቅት ነውና ሐዊረ ሕይወቱ በአብይ ጾም ወቅት መደረጉ ለምእመናኑ ምን ጥቅም አለው ብለህ ታስባለህ? ያሬድ ሲል ጾም ትፌውስ ቁስለ ነፍስ ብሏል። ያሬድ ጾም የነፍስን ሕይወት የነፍስን ቁስል ታድናለች ብሏል። እና ይሄ በጾም ሲደረግ አንደኛ ስለምን እንደሆነ ያስተምረናል። ራይት ብዙዎች ጾምን ስለ ምግብ ብሎ አስበውታል፣ ወይም ስለ ሰዓት ብሎ አስበውታል፣ ገድበውታል። እና ጾም ራሷ መድኃኒት ናት። ልክ ንስሐም እንዲሁ የበደል መድኃኒት እንደሆነች ማለት ነው። እና እቺን ጾም በጾማ ጌታችን የጾመት ጾም ማለት ለ40 ቀን ለ40 ሌሊት የጾማት ጾም እርሱ የጾመው ነው። ኃጢአት ሰርቶ ምን አድርጎ አይደለም የጾመው፣ ሊያስተምረን ነው። እንዴት እንደምንመጣላት እንደምንችል ነው። ሰውነታችንን እምቢ ብለ ነው ለነፍሳችን እንድንገዛ ሲርበን ጌታችን ላይ እንድንረዳ በሱ ላይ ዘንበል እንድንልር ይረግናል ነው እንድንጸልይ ይረዳናል። እና ጾም በጾም ወደረጉ ደግሞ ትንሽ ሞር ስለ ጾም ያስተምረናል። ብዙ ነገሩ ሁላችንም ያለንበት አንድ ስሜት ውስጥ ስላለ አንዱ ደስ ብሎት አንዱ ከፍቶት አይደለም ያለው። በጾም ስሜት ስለሆነ ደስ የሚል ነው። ጥሩ ጊዜ ነው። የአበው ካህናት መገኘት፣ ሊቃውንተ ቤተክርስቲያን መገኘት፣ የምእመናን እድሉ ገጥሟቸው ከነልጆቻቸው መገኘታቸው። ስለዚህ ይሄ በቀላሉ መንፈሳዊ አገልግሎቶችን አድሬስ ለማድረግ እድል አግኝተናል ማለት ነው። ይሄ አንድ ነው ያለው። ሁለተኛው ዝግጅቶቹ ጥንቅቅ ያሉ ናቸው። ማህበረ ቅዱሳን አይተማበዝ ምን ችግር አለበት? የአባቶቻችን ጸሎት የሚጠበቅ ማህበረ ስለሆነ ለዛ ነው እንዴግ ማህበረ ነው የምንለው። ማህበረ ቅዱሳንን አንተውም
ብለን ቃል እየገባን ነው የምንኖረውም። ለዛ ነው ጥንቅቅ ያለ ስራ ነው የሚሰራው። ለምን እጁ መንፈስ ቅዱስ ስለሆነ የሚያከናውነው። ወንድሞቻችን እግዚአብሔር ስመ እግዚአብሔር ጠርተው ጸሎት አድርገው ይጀምራሉ፣ እግዚአብሔር ያከናውናል። ይሄን አይደል ያለው? እኛ ባሪያዎቹ ተነስተን እንሰራለን የሰማይ አምላክ ያከናውናል ያለው አይደል? ይሄን አይደል? ስለዚህ ብዙ የፈረሱ የኢየሩሳሌም ቅጽር የሚመስሉ ብዙ የተወረሩ ልቦች አሉ በዓለማዊ በዚህ ሀገር በምዕራቡ ባህል ያንን አፍርሶ እየተሰራ ነው ያለው ነው አስበው። እንግዲህ ያው የክርስቶስ ቤተ መቅደስ ናችሁ ተብሏል። ምእመናን ከዓለማዊው ውጣ ውረድ ልቦናችን ተገንብቶ ቤተክርስቲያን የምንረከብ ሀገራችን የምንረከብ ቤተክርስቲያናችን የምንጠብቅ ትውልድ እንድንሆን አድርጎ እየተሰራ ያለን መርሃ ግብር ነው ያየሁት። በጣም ጥሩ ነበር የነበረው ወደኛ ደብር። ይሄ ደግሞ እዚህ ደብራችን በመሆን በጣም ደስ ብሎናል። መጣበታለሁ። እንግዲህ እዚህ በመምጣታቸው የሚያገኙት ነገር በጣም ብዙ ነው። የመጀመሪያው እዚህ ቅዱስ ቦታ የቅዱስ ጊዮርጊስ ቤተክርስቲያን ነው። ቅዱስ ጊዮርጊስ ደግሞ ያው በወጣትነት በደንብ ክርስትናውን የኖረ እስከ ሰማዕትነት የደረሰ በአላውያን ነገስታት በአላውያን መኳንንት ፊት የመሰከረ ወጣት ነውና እዚህ መምጣታቸው ወጣቶቹ በረከት እንዲያገኙ ከሰማዕቱ ከቅዱስ ጊዮርጊስ የእምነት ጽናትን እንዲማሩ አስተዋጽኦ ያደርግላቸዋል። ከዚያ ባለፈ ደግሞ ያው ጸሎተ ኪዳን ጸሎተ ወንጌል ተደርሶ ነው የመርሃ ግብሩ የተጀመረውና ይህን ጸሎቱን መሳተፍ በራሱ ትልቅ ነገር ነው። ከዚያ ውጭ ደግሞ ሊማሩት የሚችሉት ያው ኢትዮጵያውያን እንዲህ በአንድ ላይ ሰብሰብ ብለው ሲያዩ የኢትዮጵያዊነት መልክ የሚገለጥበት ነው። ክርስትናቸውን ከማየት በተጨማሪ ኢትዮጵያዊነትን የራሳቸውን ሃይማኖት በደንብ እንዲያውቁ ይረዳቸዋል። በዚህ ልክ ሰው እንዲተሰብስቦ ላያዩ ይችላሉና ይናፍቁታል። በልቡናቸው ሰሌዳ በአእምሯቸው ጓዳ ውስጥ ይሳላል ይቀረጻልና ይሄ በጣም እጅግ ብዙ ነገር የሚማሩበት ነው። ከዚያ ውጭ ደግሞ ወደፊት ሲያድጉ እነሱም ቤተክርስቲያናቸውን ለማገልገል ለቤተክርስቲያናቸው በጎ ነገሮችን ለመስራት በልቡናቸው ይቀረጻል። ይህን ሲያዩ ማለት ነው። ከዚያ ባለፈ ራሳቸው በሚሰሙት በቋንቋቸው በእንግሊዘኛ የሚያስተምሩ ወጣቶችን አይቻለሁ ዲያቆናቱንና እነሱ ያን መንፈሳዊ ትምህርት በማግኘታቸው ህይወታቸው ሊለወጥ ሊስተካከል ይችላል። እንግዲህ ዓለም ላይ በትምህርት ቤትም ሆነ በሚኖሩበት መንደራቸው የሚያዩት ተመሳሳይ የሆነ ህይወት ነው። ሳምንቱን ሙሉ ትምህርት ቤት የሚያዩት ያው የኛ ልጆች ቢሆኑም በባዕድ እጅ የሚያድጉ ናቸውና የራሳቸው የሆነውን ነገር እንዲያውቁ ይረዳቸዋል። ያ በጣም እጅግ ጠቃሚው ነገር ነው ብዬ አስባለሁ። ወላጆችና ልጆች ኦፕን የሆነ ኮሚኒኬሽን ያስፈልጋቸዋል። ወላጆች ለልጆች አርአያ መሆን መቻል አለባቸው። ትልቁ ክፍተት እዛ ላይ ወላጆች እነሱ የማያደርጉትን ልጆችን አድርጉ ማለት ብዙ ጊዜ ወላጆችና ልጆች ላይ ትልቅ ተቃርኖ ያመጣል። የማያግባባ ነገር ነው። ስለዚህ ወላጆች ምን ማድረግ አለባቸው? ለልጆቻቸው አርአያ መሆን መቻል አለባቸው። እነሱ ሶሻል ሚዲያ ላይ ወይም ደግሞ የተለያዩ ዲጂታሎችን የተለያዩ ነገሮች እየተጠቀሙ ልጆችን ደግሞ አትጠቀሙ ማለት ይሄ ልጆቹም ሊቀበሉት አይችሉም። ስለዚህ ወላጆች ማድረግ ያለባቸው ምንድነው? ለልጆቻቸው አማራጮችን ማቅረብ መቻል አለባቸው። ኦፕን የሆነ ዲስከሽን ማለት ነው። ጀጅመንታል መሆን የለባቸውም። ለልጆቻቸው ላይ ታይም ሰጥተው ሌሎችን አብሮ የመጫወት አብሮ የማውራት አብሮ ወክ የማድረግ አብሮ ብዙ አክቲቪቲዎችን የማድረግ ልጆችን ይሄ ቢያንስ ከወላጆች ጋር ጥሩ የሆነ አታችመንት ጥሩ የሆነ ግንኙነት እንዲኖራቸው ያደርጋል። እንደገና ደግሞ ወላጆች ለልጆቻቸው ኦፕን መሆን አለባቸው። ወላጆች ለልጆቻቸው ኦፕን ሲሆኑ ልጆችም ለወላጆቻቸው ኦፕን ይሆናሉ። ስለዚህ ሁልጊዜ ቢያንስ ዋንስ ኤ ዊክ ማለት ነው ለልጆቻቸው ኢቭን ኤቭሪ ፍራይዴይ ማለት ነው አንድ ኦፕን ዲስከሽን መፍጠር አለባቸው ልጆቻቸው። ለሆል 5 ዊክስ አት ስኩል ምን እንዳጋጠማቸው ያለውን ያን ቻሌንጃቸውን ዲስከሽን ማድረግ አለባቸው። ያ ከሆነ ልጆቻቸው ሁልጊዜ ምንድነው ከወላጆቻቸው የሚደብቁት ነገር አይኖርም። ወላጆች ለልጆቻቸው ኦፕን ከሆኑ ልጆቻቸውም ለወላጆች ኦፕን ይሆናሉ ማለት ነው። ያን እነሱ ኦፕን ደግሞ ዲስከስ ካረጉት ማለት ነው ሁልጊዜ ልጆቹ በትምህርት ቤትም በተለያዩ ቦታ የሚያጋጥማቸውን ቻሌንጅ ለወላጆቻቸው ምንም ሳይፈሩ ሳይጨነቁ መጥተው ያላቸውን ነገር ሁሉ ሼር ያደርጓቸዋል። ስለዚህ ምንድነው
ኮሙኒኬሽናቸውን አታችመንታቸውን እንዲሆን ያደርጋል ማለት ነው። ልጆችን ብዙ ጊዜ እዚህ ሀገር ላይ የልጆች አስተዳደር አታድርጉ ሳይሆን ማለት ያለባቸው የሚያደርጉትን ነገሮች ላይ በሪዝን ማስረዳት በሪዝን ሲያስረዷቸው ልጆቹ ምንድነው አክሴፕት ያደርጓቸዋል ያለውን ነገር። ሌላው እንደገና ደግሞ ልጆች ብዙ ጊዜ ልጆች የምንነግራቸውን ሳይሆን የሚሰሙት የሚያምኑት የምናደርገውን ነው የሚያምኑት። ስለዚህ ምን መሆን አለመንም ፕራክቲካሊ ቤተሰብ ለልጆች ኤግዛምፕል መሆን መቻል አለበት ማለት ነው። እያደረገ ነው ልጆችን አታድርግ ማለት የሚችለው እየሰራ ልጆች እንዲሰሩ ማድረግ ያለበት ማለት ነው። ስለዚህ ወላጅ ትልቅ ኃላፊነት አለበት። ያን ኃላፊነቱን ደግሞ ምንድነው በጥበብ ነው እንደዚህ ማለፍ ያለባቸው ደግሞ ያን ነገሮች ማስረዳት ያለባቸው። ከዛ እንደገና ደግሞ ለልጆቻቸው ፍቅር መስጠት መቻል አለባቸው። ቤተሰባዊ ጓደኝነት ልክ just like ጉድ የሆነ አታችመንት ከልጆቻቸው ቤተሰቦቻቸው ጋር ካለ እነዛ ልጆቻቸው ስለዚህ ቤተሰብ ጋር ጥሩ የሆነ ግንኙነት ካላቸው ልጆች ለቤተሰቦቻቸው ደግሞ አሁንም ያላቸውን ነገር በቀላሉ ሸር ያደርጋሉ ማለት ነው። ካለንበት አካባቢ ራቅ ብሎ በእንደዚህ አይነት መንፈሳዊ ጉባኤ ላይ መሳተፍ ላንተ ምን አይነት ስሜት ፈጠረብህ? ለምእመኑስ ምን ስለ ክርስትና ህይወት ምን የሚሰጠው መረዳት አለ ብለህ ታስባለህ? ለኔ ተሰማኝ በርግጥ ቤተክርስቲያን በሁሉም ቦታ አለች አይደለ? መጽሐፍ ቅዱስ ላይ ስለ ቤተክርስቲያን 3 አካል እንዳላት ነው የሚነግረው። በርግጥ ሰዎች ሲሰባሰቡ እኛ ሰውነታችን ራሱ ቤተክርስቲያን ናት እና ዛሬ እዚህ የተገናኘነው ሁላችንም ክርስቶስ ያለው 2ም 3ም ሆናችሁ በስሜ ብትገናኙ እኔም ከመካከላችሁ እገኛለሁ ብሏል። እና ይሄ ደስ የሚል ነው። አንደኛ ከአንድ ቦታ ከምቾት ወጣ ብለን ነው የመጣነው right ይሄ አንደኛ አዲስ ፊት እናያለን፣ አዲስ ሰው እንመለከታለን። ከምናየው ለየት ያለ ይሆናል። ትምህርቱ አንድ ነው ግን ሁሌ ሲያስተምረው መንፈስ ቅዱስ ደግሞ ለየት አድርጎ ያስተምረናል። አንዳንዴ በምናልፍበት ህይወታችን ጉዞ ሊሆን ይችላል፣ በምንኖርበት አኗኗር ሊሆን ይችላል፣ ባጋጠመን ጉዳይ ሊሆን ይችላል፣ ልናዝን እንችላለን። አዝነን የምንሰማውና ደስ ብሎን የምንሰማው አንድ ተመሳሳይ ትምህርት የተለያየ ኢንፎርሜሽን ይሰጠናል። እና ዛሬ ደግሞ በተለያየ መንፈሳዊያን አበው ሃይማኖት የሆኑ ጎበዝ የሆኑ መምህሮች አሉ ዛሬና ነው እነሱ ትምህርታቸው የሚጣፍጥ ደስ የሚል ልብ የሚነካ የሚለውጥ ትምህርት ነበረ። ዛሬ እነሱን ማየት መገናኘት ከነሱ መስማት ደግሞ እሱ ራሱ ሌላ አጋጣሚ ነው፣ ኦፖርቹኒቲ ማይመጣ ነው በተለይ በአገር አሜሪካና ይሄ ጥሩ እንትን መንገድ ነው፣ ጥሩ እንቅስቃሴ ነው። በጣም ትክክል ነህ። በጣም ደስ የሚል ጊዜ ነበር የነበረው። እንዳልከው አባቶቹም በጣም ከምእመናኑ የተነሱ በጣም የሁላችንም የግል ህይወት የሚነኩ ጥያቄዎች ሲመልሱ ነበርና እንደ አንድ ጥያቄ ልጠይቅ። ከተነሱት ውይይቶች መሀል አብዛኛው እንዴት ልጆቻችንን በቤተክርስቲያን ስርዓት እናሳድግ ነው። በባስ ውስጥ ስንመጣም የነበሩት ውይይቶች እንዲሁ ከትንሿ ቤተክርስቲያን ወይም ደግሞ ከቤተሰብ ጋር የተገናኙ ናቸውና እንግዲህ ዛሬም ለልጆች የተዘጋጁ ፕሮግራሞችን አይተናል። ስለሱ አንተ የሚሰማህን ትንሽ ነገር በልና። ስለ ትንሿ ቤተክርስቲያን አልሽኝ? ስለ ትንሿ ቤተክርስቲያን እንዲሁም ደግሞ ዛሬ ለልጆቹ ለታዳጊ ህጻናት ስለተዘጋጀው ፕሮግራም። ይሄ ኮሚኒቲ አንደኛ በጣም አስፈላጊ ነው። አሁን የምንኖርበት ዓለሙ ኃጢአትን የምንወድበት የምንጋነንበት ጊዜ ሆኗል አይደለ? በተለይ ኮሌጅ ሲገድ የሚደረገው ነገር በጣም ከባድ ነው። ዓለም ከባድ ናት። ክርስቶስም ዓለምን አለፊያት አለውና እናንተ ታልፋታላችሁ ብሎናል። በእርግጥ ግን ያለርሱ ማድረግ አንችልም ራይት። ዓለም ፈተናዋ ብዙ ነው፣ ይመጣል በግራ በቀኝ። ህፃናቱም ያድጋሉ ግን በቤተክርስቲያን ውስጥ ማደግ አለባቸው አይደለ? ቤተክርስቲያን ታሳድጋለች። ቤተክርስቲያን ስራው ማገልገል ነው። ያለ ምንም ታገለግለው የላትም። ህፃናቱም ወንዱም ዲያቆን ሊሆኑ ይችላሉ፣ ሴቱም ዘምራም ሆነው እነሱንም ያገለግላሉ ራይት። አስፈላጊ ነው። ይህንን የመሰለ ሐዋርያዊ ህይወት ከዚህ በበለጠ የህዝብ ቁጥር ማከናወን ፍላጎቱ እንዳለ እያየው ነው። ፍላጎቱ አለ። ምክንያቱም ትናንትና ያረፍኩት ወንድማችን ቴዲ ቤት ነው ያረፍኩትና ብዙ ሰው እየደወለ ቲኬት የሚጠይቅባቸው አጋጣሚዎች ነበሩ። ግን አይ ዘግተናል፣ አሁን ጨርሰናል እያሉ መልስ ሲሰጡ ነበረና ይሄ የሰው ፍላጎት ብዙ እንደሆነ ያሳያል። የሰው ፍላጎት ብዙ ከሆነ በደንብ አስቦ ብዙ ምዕመናንን ያሳተፈ በጣም ብዙ ሰዎችን ጨምሮ ከዚህ የበለጠ ጉዞ ማድረግ እንደሚቻል ያሳያልና እንደዚህ አይነት መንፈሳዊ ጉባኤዎችን እያዘጋጁ ምዕመኑን እንዲዞ ወጣ እያሉ ማስተማር
ይጠቅማል። ደግሞ ጠቀሜታው ምንድነው? ሙሉ ቀን ሙሉ ጣጣውን ትቶ ስለሚመጣ ህሊናው ክት ይሆናል፣ ይሰበሰባልና እንደዚህ አይነት መርሃ ግብራትን በሰፊው ማዘጋጀት ተገቢ እንደሆነ ነው የሚያሳየን። ያው ቁጥሩን መጨመር አሁን 1000 ያህል ምዕመናን ነው የተሳተፈው። ከዚህ በላይ በጣም ጨምሮ በብዙ ሊሳተፍ ይችላልና መሳተፉ ለራሱ ህይወት፣ ለልጆቹ፣ ለቤተ ክርስቲያን ጠቀሜታው በጣም የጎላ ነው። ቤተ ክርስቲያኑን ሀገሩን በደንብ አውቋት ተረድቷት ሰፊ አገልግሎት እንዲሰጥ በጎ ዕድል ይፈጥርለታልና አንደኛው መልእክቴ ያ ነው። ሌላኛው ደግሞ በዚህ የተማርነውን ትምህርት የተሰጠውን ምክር እንዲሁ መስማት መድከም ብቻ ሳይሆን ተግባር ላይ ማዋል ይሄኛው ሁለተኛው ነው። እንደ ተሳታፊ እንደ ዲሲና ቨርጂኒያ ንዑስ ማዕከላት ደግሞ ወጣቶች ያው የዚህን ጉድለት በደንብ ተመልክተው የበለጠ አጠናክሮ ሌሎችን መርሃ ግብራትም ማስቀጠል በጎ ዕድሎችን ሁሉ በአግባቡ አሟጦ መጠቀም በጣም ጠቀሜታ ይኖረዋል እላለሁኝ። ወላጆችን በተመለከተ እናትና አባትን በተመለከተ እኔ እዛ ሀገር ከመጣን ዘንዳ ሁለት ነገር ቢኖረን፣ አንደኛው ሊኖረን የሚገባው ነገር እዛ ሀገር ኦሊቲንግ አንደኛ መጠጊያ ያለው ነገር ሃይማኖት ነው። በሃይማኖት የበረታን መሆን አለብን። ለምሳሌ በምን መበርታት አለብን? አንደኛ በጸሎት በጾምና በጸሎት፣ ሁለተኛ ቤተ እግዚአብሔር ደጅ በመጽናት፣ ሶስተኛው ንስሐ በመግባት፣ አራተኛው ስጋውና ደሙን በመቀበል። ይሄንን የምናደርግ ከሆነ ትዳራችን የሰመረ፣ የምንናገረው የሚደመጥ፣ የምንወልደው የሚባረክ፣ የምንዘራው የምንነግደው ሁሉ ትርፋማ የሚሆን የሚበቅል ነው ማለት ነው። ስለዚህ አንደኛ ይሄ ሊኖረን ይገባል። ሃይማኖት ሊንገባል። ምን የሚባል ሃይማኖት? በተግባር የሚገለጥ እምነት ሊኖረን ሃይማኖት ሊኖረን ይገባል። በትዳራችን መገለጥ አለበት፣ በጉርብትናችን መገለጥ አለበት፣ በልጆቻችን ላይ መገለጥ አለበት፣ በወጣትነታችን መገለጥ አለ፣ በአረጋዊነታችን መገለጥ አለበት። አሁን እዚህ ሀገር ተመልከቱ፣ ጠዋት እንዴት አደር ብሎን ከሰዓት እንዴት አመሻችሁ አይሉንም። ለምን? ተመልከቱ፣ መጠያ የሚያረጋጋቸው መንፈስ አተውታል። አንዴ ካመለጥን ከየት ማምጣት አንችልም። ተመልከቱ፣ እኛ ግን ጧትም ፍቅር እንሰጣለን፣ ማታም ፍቅር እንሰጣለን። ተመልከቱ፣ ይሄ የሃይማኖቷ ውጤት ነው። ብዙ ሰዎች ወዲያው ተስፋ ይቆርጣሉ። ለምንድን ነው አበሻ ጽኑ ነው የሚባለው? ያቺ የሚጠጣት ጸበል የሚቀባት እምነት የሰማት ቃለ እግዚአብሔር ነች ማለት ነው። ይሄ በጣም ያስፈልጋልና ሃይማኖታዊ ጽናት ያስፈልገናል። ይሄን መያዝ አለበት ወላጆች። ይሄንን ልጆቻቸው ላይ መስራት አለባቸው። በተግባር መኖር አለባቸው። እነሱም አይጸልዩት፣ እነሱም አይደግሙት፣ እነሱም አይሰግዱት፣ እነሱም አይኖሩትን ክርስትና ቤተክርስቲያን ፈልገው ሊያገኙት አይችሉም። ይሄ አንድ መታሰብ አለበት። ሁለተኛው ነጥብ ለወላጅ እኛ ኢትዮጵያ አሜሪካ አይደለም። እኔ እንደዛ ብዬ ነው ማለት ኢትዮጵያ ኢኮኖሚ ኢትዮጵያ ሆነ ነው መኖር አለብን። ያላወቅነውን አሜሪካ እንኖራለን ብለን የምናስብ ሰዎች ውሸታም ነው የምንኖረው። ልክ ከፕሌን ስንወርድ አሜሪካን የጨበጥናት ይመስልናል። እና እንግዳም ሰው ሲመጣ የምንናገረው አሜሪካ እንደምናቃት፣ ግን በመረጃ ስንጠይቅ መረጃ የለንም ማለት ሰው እናበላሻለን። ሰው መሆን ያለብን ራሳችን የምናቀውን የምንኖረው መናገር ነው ያለብን። እና ምን የተማርን ሰዎች የተረዳን በምክንያት የምናምን ሀገሩን በአግባቡና በምክንያት የተረዳ መሆን አለብን። ያን ማንረዳ ነገር ከሆነ የስም ስልጡኖች ነው የምንባለው። ዝም ብለን በልብስ የሰለጠን በቆርቆሮ መኪና የሰለጠን እንሆንና በኋላ ትክክለኛ መረጃ የሚያክሰው ሲጠይቀን ባዶ እንሆናል። ያ ደግሞ የውሸት ኑሮ ስለምንኖር አንዱን ጥፋታችን ለመሸፈን ሌላ ጥፋት እየሰራን ዝም ብለን እንድንኖር ነው። ወይ ቋንቋውን አልለመር፣ ወይ ባህሉን አላወቅ፣ ወይ ጠንክረን ሰርተን ገንዘብ አላጠራቀም። ወደ ኢትዮጵያም ስንገባ ሆምለስ፣ እዚህም ሀገር ስንኖር ሆምለስ እንሆናለን። ይሄ ደግሞ የአእምሮ ድክመት የህይወት ለውጥ ያመጣ አይችልም። ስለዚህ ቢያንስ ኢትዮጵያውያን ከሆን ግን በሀገራችን እርግጠኞች ስለ ሀገራችን ትክክለኛ መረጃ እንደ ሃይማኖት እንደ ባህል የራሳችን ወግና ማድረግ አለ። በራሳችን ኮንፊደንስ አለ ማለት እዛ ሀገር ያለውን ደግሞ ለመማር ሁልጊዜ መዘጋጀት። መማር ኃጢአት አይደለም፣ መጠየቅ እውቀትን ይጨምራል እንጂ አይቀንስም። ይህን በደንብ ማሰብ ያስፈልጋል ለማለት ነው። ወላጆች ቤተ ክርስቲያን ያስቧት። ማን ነው የሚተካው? እኔ ወላጅ ነኝ። ማን ነው የሚተካኝ? እንደ ጎረቤት እንደ ልጅ ማንም እንደ ሃይማኖት ቤተክርስቲያን የሚረከብ ሀገር የሚወድ ሃይማኖት የሚወድ ሰው ተረካቢ ማዘጋጀት አለበት። የግዴታ ያስፈልጋልና አሁን ዛሬ እንሰምለከተው ግቢውን
በሰው ተሞልቷል፣ በህፃናት ተሞልቷል። ይሄ ተስፋን ያለመልማል። እነኚህ ካልተሰሩ ግን ነገ እናጣቸዋል። እንደዛ አይደለች የካቶሊክ ቤተክርስቲያን ዓለም እንዲቀየር ከፈለጋችሁ ልጆቻችሁን ስጡና አይደላሉ። እኛ ደግሞ የኢትዮጵያ ቤተክርስቲያን ዓለም አቀፋዊት ነች። ዓለም አቀፋዊነቷ እንደዚሁ እንዲቀጥልና እንዲያድግ ካስፈለገ ልጆቻችን ቤተክርስቲያን መጥተው መማር አለባቸው። ይሄን ማድረግ አለባቸው ለማለት ነው ወላጆች እንግዲህ ሐዊረ ሕይወት የተካሄደበትና በዘንድሮ ዓመት ለተካሄደው 9ኛ ዙር ጉዞ ማረፊያ የነበሩት የላንካስተር የመስቀለ ብርሃን ቅዱስ ጊዮርጊስ ወቅድስት ድንግል ማርያም ቤተ ክርስቲያን የዘንድሮ ሐዊረ ሕይወት እነርሱ ዘንድ መደረጉ እንዳስደሰታቸው ገልጸው መርሃ ግብሩ በጸሎት ፍጻሜ አግኝቷል። የመርሃ ግብሩ ፍጻሜ ሲሆንና ሲመሻሽ ወደ ዋሽንግተን ዲሲ የመልስ ጉዞ። በሚቀጥለው ዓመት በሌላ አብያተ ክርስቲያናት ሐዊረ ሕይወት ለ10ኛ ጊዜ ይካሄዳል። የዓመት ሰው ይበለን። ዳግመኛ እንዳልበደለ በዓለም ተታለየ በቅዱሳን መዛ ጠብቀን ጌታዬ በቅዱሳን መዛ ጠብቀን ጌታዬ በቅዱሳን ምልጃ ጠብቀን ጌታዬ በዓለም የሠራሁትን ያሳዘንኩህን ሁሉ ይቅር በለኝ አምላኬ ስለ እግዝእትነ ኩሉ ይቅር በለኝ አምላኬ ስለ እግዝእትነ ኩሉ በረቀቀው ፍቅር አንተ ልትራይ ዛሬ ይኸው ዳግመኛ መጣ በኃጢአት ዓለም ኖሬ ይኸው ዳግመኛ መጣ በኃጢአት ሆረ አብሁ ዘስሙኒ ቆዲሞስ ወይቤሎ ለኢየሱስ ሆረ አብሁ ዘስሙኒ ቆዲሞስ ወይቤሎ ለኢየሱስ ከቢልቅ ነአምልከ ከመ ማርያም መጻእከ ከመ ትኩን መምህረ ከቢልቅ ነአምን ብከ ከመ ማርያም መጻእከ ከመ ትኩን መምህረ ስሙ ኒቆዲሞስ የተባለ ሰው ወደ ኢየሱስም ቀርቦ ስሙ ኒቆዲሞስ የተባለ ሰው ወደ ኢየሱስም ቀርቦ መምህር ትሆን ዘንድ ከእግዚአብሔር አብ ተልከ እንደመጣህ እናምናለን አለው። መምህር ትሆን ዘንድ ከእግዚአብሔር
መጣህ እናምናለን አለው። ሆረ ኀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ሆረ ኀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ነአምን ብከ ከመ ማበ መጻእከ ከመ ትኩን መምህረ ረቢ ሊቅ ነአምን ብከ ከመ ማበ መጻእከ ከመ ትኩን መምህረ